መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብ ከጀመርን ዛሬ የምናነበው ደግሞ ትንቢተ ናሆም ከምዕራፍ 1 እስከ 3 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ናሆም ምዕራፍ 1። ስለ ነነዌ የተነገረ ሸክም በኤልቆሻዊው የናሆም የራእዩ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው። በደለኛውንም ንጹህ ነህ አይልም። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው። ደመናም የእግሩ ትቢያ ነው። ባህሩንም ይገስጻታል ያደርቃትማል፣ ወንዞችንም ሁሉ ያደርቃል። ባሳንና ቀርሜሎስም ላልተዋል፣ የሊባኖስም አበባ ጠውልጓል። ተራሮችም ከእርሱ የተነሳ ታወኩ፣ ኮረብቶችም ቀለጡ። ምድርና ዓለም የሚኖሩባትም ሁሉ ከፊቱ ተናወጡ። በቁጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ አለቶች ተሰነጠቁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። ስፍራዋን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል፣ ጠላቶቹንም ወደ ጨለማ ያሳድዳቸዋል። በእግዚአብሔር ላይ የምታስቡት ምንድን ነው? እርሱ ፈጽሞ ያጠፋል፣ መከራም ሁለተኛ አይነሳም። እርስ በርሳቸው እንደተመሰቃቀለ እሾህ ቢሆኑ በመጠጣቸውም ቢሰክሩ እንደ ደረቅ ገለባ ፈጽመው ይጠፋሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቷል። እግዚአብሔር እንዲህ ይላል፣ ኃይለኞችና ብዙዎች ቢሆኑ እንዲሁ ይቆረጣሉ። እርሱም ያልቃል፣ እኔም አስጨንቄሃለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅህም። አሁንም ቀንበሩን ካንተ ሰብራለሁ፣ እስራትህንም እበጥሳለሁ። እግዚአብሔርም ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስለ አንተ አዟልና በአምላኮችህ ቤት የተቀረጸውንና ቀልጦ የተሰራውን ምስል አጠፋለሁ። አንተም የተጠቃህንና መቃብርህን እምሳለሁ። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስዕለቶችህን ክፈል። ምዕራፍ 2። የሚቀጠቅጥ ባንተ ላይ ወጥቷል። ምሽግን ጠብቅ፣ መንገድንም ሰልል፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። ዘራፊዎች ዘርፈዋልና የወይናቸውም አረግ አጥፍተዋልና እግዚአብሔር ያዕቆብን ክብር እንደ እስራኤል ክብር ይመልሳል። የኃያላኑን ጋሻ ቀልቷል፣ ጽኑዓኑንም ቀይ ልብስ ለብሰዋል። እርሱም በሚያዘጋጅበት ቀን ሰረገሎች እንደ እሳት ይንቦገቦጋሉ፣ የጦሩም ሶመያ ይወዘወዛል። ሰረገሎችም በመንገድ ላይ ይነግዳሉ፣ አደባባይም ይጋጫሉ። መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ በአረማመዳቸውም ይሰናከላሉ። ፈጥነው በቅጥሯ ላይ ይወጣሉ፣ መጠጊያም ተዘጋጀለት። የወንዞቹም መዝጊያ ተከፈቱ፣ የንጉሱም ቤት ቀለጠች። ንግስት ተገለበጠች ተማረከችም። ሴቶች ባሪያዎቿም እንደ ርግብ እየጮሁና ደረታቸውን እየመቱ ዋይ ዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደተከማቸ ውሃ ነበረች። አሁን ግን ይሸሻሉ። እነርሱም ቁሙ ቁሙ ይላሉ፣ ነገር ግን የሚመለስ የለም። መዝገቧ መጨረሻ የለውምና የከበረውም የዕቃዋ ብዛት ሁሉ አይቆጠርምና ብሩን በዝብዙ፣ ወርቁንም በዝብዙ። ባዶና ባድማ ምድረ በዳም ሆናለችና ልብ ቀልጧል፣ ጉልበቶችም ተብረክርከዋል። በወገብም ሁሉ ሕማም አለ። የሰዎችም ሁሉ ፊት ጠቁሯል። የአንበሾችም መደብ የአንበሾችም ደበል የሚሰማራበት አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱበት ስፍራው ወዴት ነው? አንበሳው ለልጆቹ የሚበቃው ነጠቀ፣ ለእንስሶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ በአንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ሰረገሎቿን አቃጥዬ አጤሳለሁ፣ ሰይፍም የአንበሳ ደቦሎችሽን ይበላቸዋል። ንጥቂያሽንም ከምድር አጠፋለሁ፣ የመልእክተኞችሽን ድምፅ ከእንግዲህ ወዲህ አይሰማም። ምዕራፍ 3። ለደም ከተማ ወዮላት፣ በሁለንተናዋ ሐሰትና ቅሚያ ሞልቶባታል። ንጥቂያም ከእርሷ አያልቅም። የአለንጋ ድምፅ፣ የመንኮራኩር ድምፅ፣ የፈረሶች ኮቴ፣ የፈጣን ሰረገላም ጩኸት ተሰምቷል። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል። የተገደሉትም ይበዛሉ፣ በድኖችም በክምር ይከመራሉ። ሬሳቸውም አይቆጠርም፣ በሬሳቸው ይሰናከላሉ። ስለተዋበችው ጋለሞታ ግልሙትና ብዛት ይህ ሆኗል። እርሷም በመተቷ እጅግ በለጠች፣ አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች። እነሆ ባንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ ኀፍረተ ሥጋሽንም ለአሕዛብ ነውርሽንም ለመንግስታት አሳያለሁ። እርኩሰትንም በላይሽ እጥላለሁ፣ እንቅሽማለሁ፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች፣ የሚያለቅስላት ማን ነው? የሚያጽናናት እስከ ወዴት እፈልጋለሁ ይላል።
አንቺ በመስኖች መካከል ከተቀመጠችው ውሃን በዙሪያዋ ከነበራት ምሽጓን ባህር ከነበረ ቅጥሯን በባህር ውስጥ ከነበረ ከኖ አሞን ትበልጫለሽን? ኢትዮጵያና ግብጽ የማይቆጠር ኃይሏ ነበሩ። ፉጥና ለቢያ ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች። ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ። ከበርቴዎቿም ላይ ዕጣ ተጣጣሉ። ታላላቆቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ ወራዳም ትሆኛለሽ። አንቺ ደግሞ ከጠላት የተነሳ መጠጊያን ትፈልጊያለሽ። አምባሽ ሁሉ የመጀመሪያውን የበሰለ ፍሬ እንደያዙ እንደ በለስ ዛፎች ነው። ቢወዘወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ ሕዝብሽ ሴቶች ናቸው። የአገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል። እሳትም መወርወሪያዎችህን በልቷል። ከበው ያስጨንቁሻልና ውሃን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃ ገብተሽ እርገጪ፣ የጡብን መሰሪያ ያዢ። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ ደጎቢያ ይበላሻል። እንደ ደጎቢያ ብዢ፣ እንዳንበጣም ተባዢ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ። ደጎቢያ ተዘረጋ በረረም። በአንቺ ዘንድ ዘውድ የጫኑት እንዳንበጣ፣ አለቆችሽም እንደሚንቀሳቀሱ ኩብኩባዎች ናቸው። በብርድ ቀን ከቅጥር ውስጥ ይቀመጣሉ፣ ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራቸው በየት እንደሆነ አይታወቅም። የአሦር ንጉሥ ሆይ እረኞችህ አንቀላፍተዋል፣ መኳንንቶችህም አርፈዋል። ሕዝብህ በተራሮች ላይ ተበትኗል፣ የሚሰበስበውም የለም። ስብራትህ አይፈወስም፣ ቁስልህም ክፉ ነው። ወሬህንም የሚሰሙ ሁሉ እጃቸውን ባንተ ላይ ያጨበጭባሉ። ክፋትህ ሁልጊዜ ያላለፈችበት ሰው ማን ነውና። አሁን ያነበብኩትን ክፍል ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት ስለምናጠና መጥታችሁ አብረን እንድናጠና ጋብዛችኋለሁኝ። ሻሎም